ሽሮ መበይ የምር ነው የምር እሺ ካለች እኮ ተባብረን ልናነቃቀው እንችላለን አይደል? ሰላም ቤተሰቦች እንዴት ናችሁ? እኔ ደህና ነኝ። አሁን ትንሽ አሳሳቢ ጉዳይ ውስጥ ነው ያለሁት። ምንድነው የተፈጠረ ነገር አለ ማለት ከዚህ በፊት የተፈጠረ ነገር ነበርና እንዳጋጣሚ በአንዳንድ ምክንያት የሆነ ነገር ችግር ደርሶብኝ ነበር በሰዓቱ ማለት ነው። እኔ ከዛ ያን ችግር ደግሞ እስካሁን ድረስ እሚቱና እንትና እሙ አያውቁም። እሚት አሁን ስቲል ፍቅረኛ ነች በርግጥ ግን አታውቅም ይሄንን ነገርና ምናልባት ይሄ ነገር በነገራት ይጎዳታል፣ ምናልባት ይደብራታል ምናምን ብዬ አሰብኩኝና እሙንም ነግራት ምናምን እንድትነግራት አብረን እንድንነግራት ነው ሐሳቢ የኔ ማለት ነው። ምንድነው ችግሩ የደረሰብኝ እንዳጋጣሚ ትንሽ ቆይቷል። ከ4 ሰዓት አካባቢ ምናምን ነውና ማታ ሌሊት 4 ሰዓት ሌሊት ነው የሚባለው ምሽት አካባቢ ነውና 4 ሰዓት አካባቢ እየተመለስኩኝ ምናምን ሌቦች እኔን ይዘውኝ ነበርና እና በዛ ሰዓት ትንሽ ጉዳት አደርሶብኛል። ያ የዛን ሰዓት አለው ምናምን ብለው ነው የዛን ሰዓት ትንሽ ልብስ ምናምን እንለብስ ነበር። ከዛ እንደዛ ነገር ነውና አለው ብለው ትንሽ ቼክ አደረጉኝ፣ ግን ምንም የለኝም በሰዓቱ ማለት ነው። ምንም ስላልነበረኝ ያው ትንሽ መተውኝ ምናምን ነበር እና በዛም ሰዓት የተፈጠረ ችግር ነበርና በሰዓቱ ሐኪም ቤት ሄጄ ነበር። ግን ጉዳዩ ትንሽ አሳሳቢ ነገር ነውና ይሄ ነገር ከዚህ በኋላ ሌላ ችግር ውስጥ ሊከት ይችላል ማለት ምንም ነገር የሚሳካ ነገር አይደለም ምናምን ብለውኛል። እና ይሄን ነገር ደግሞ አሁን እሙ መስማት አለባቸው ብዬ አሰብኩኝ ማለት ነው። በተለይ ደግሞ እሚት መስማት አለባት ይሄን ነገር፣ ምክንያቱም ከሷ ጋር የተያያዘ ነገር ነው። እኔና እሷ አንድ ላይ ተጋብተን በምንኖርበት ሰዓት ይሄን ነገር ካላወቀች ሌላ ችግር ሊፈጠር ይችላል ብዬ አሰብኩኝና ለነገራት አሰብኩኝ ማለት ነው። እና አሁን እሙ ቤት አለች፣ እሚቱ የለችም። መጀመሪያ እሙን ነው ማናገር የፈለኩትና እሙን እንጥራትና ከዛ ያለውን ነገር እነግራችኋለሁ። ትንሽ ስላሳሰበኝ ነው እኔ። እሺ እሙ ነይ አንዴ። ያስፈልግ ይሆን አያስፈልግ ይሆን አላውቅም። በትዳር ላይ ግን ምናልባት ካስፈልገ ብዬ አስቤ ነው። የሆነ ነገር ላማክርሽ ነበር። እንትን ነው ምንድነው መሰለሽ የሆነ ሰዓት ላይ አደጋ ደርሶብኝ ነበር እኔ እናንተ ጋር ከመገናኘቴ በፊት ምናምን ነገርና ያንን ነገር አሁን በደንብ አልነገርኩሽም፣ ላንቺም ለሚቱም አልነገርኳትም። ምናልባት ያስፈልጋል ያለፈ ምናምን ሳይሆን ይሄ ትንሽ የሚገናኝ ነገር ነው ከሷም ጋር ምናልባት እንኳን ብንጋባ ምናምን አብረን ቆይ አንዴ አይደለም እሷ ጋር ሁሉ አይደል ይሄ ለማውራት የሞከራችሁ እሷ አይደለች እኛም የለን እንዴት ነው ከኛ ጋር ሊገናኝ የሚችለው ነው ወይስ ዞሮ ደግሞ በእናንተ በኩል የተደበደበ አይደለም? እንደዛ አይደል? መጀመሪያ ስሚ በእናንተ ምክንያት ምናምን አይደለም የተደበደብኩት። እሺ ግን በቃ የሆነ እንዳጋጣሚ ተደብድቤ ባለው ሰዓት ሐኪም ቤት ሄጄ ነበርና በቃ መስራት አይችልም ምናምን ነገር ነው ያለው። ብዙ ነገር ነው እኮ የተደበደብኩት በሰዓቱ ማለት ነው። ግን በቃ አሁን ላይ አስፈላጊ ነገር ሆኖ ሳለ ግን አይችልም ምናምን እንትኑ አስፈላጊ ነገር ነው። ከዛ ተደበደበ። እኔ ለምንድን ነው ዳኒ አንድ ነገር ልታወራ ስትፈልግ ለምንድን ነው ሱብ የምታረገው እንደዚህ ጥጥ? በቃ ምንም እኮ ቀላል ነገር። እኔ እኮ እንድታማክሪኝ ነው የመጣሁት። የተጣላኸው ሰው መጣ? የተጣላሁት ሰው መጥቶ አይደለም። እና ምንድን ነው የሆነ ነገር በቃ የሆነ ነገር አይሰራም፣ የሆነ አካሌ አይሰራም ተብያለሁ። እና ይሄን ነገር አውቃ እንዲህ ማለት አልችልም። ምን እንደምትለው ዳኒ እኔ እየገባኝ አይደለም። እሙ ቀጥታ ልናገር። ምን ነው ቀጥታ የምትናገር? ምንድን ነው የሆንከው? እኔ አንድ ነገር ለምን አትንገረኝ? እኔ የማይገባኝ ነገር አያገባኝም።
እሺ እሚትን ሊያስደስታት የሚችለው ነገር አይሰራም። ምን ብር ምናምን የለህም? ኡፍ የሰው ልጅ ሊያስደስተው የሚችለው በዚህ ምድር ላይ ብርና ብር ብቻ ነው። ዳኒ ምንድነው ውስብስብ የምታረገው? በፈጣሪ አንቺ ሳሚ ምናምን የሆነ ነገር አርጎ ያስደስትሽ? አንተ አስደስተኝ ምን አልኩ? ለምሳሌ አንዳንድ የሆነ ቀን የሚያስደስተኝ ነገር ከውጭ ይዞ ይመጣል። እንትን በተለይ በጣም የምወደው እንትን ነው ሀባብ ነው የሚያስደስተው። አዎ ሀባብ ይዞ ይመጣል። በጣም የሚጣፍጥ ሀባብ ይዞ ይመጣል። ከዛ እኮ ሀባብ ስለበላሽ ትደሰሻለሽ። እሺ ከዛ የባሰ የሚያስደስት ነገር የለም በዚህ ምድር? ፈጣሪ ነው። ፈጣሪ የፈጠረልን ነገር የሚያስደስተን የሆነ ነገር ስናደርግ የሚያስደስተን። ኦኬ ማለት ይሄ ከሰዎች ጋር ሆነ በተለይ ደግሞ ከእኛ ከማንም በልጠን ማንሰንም ሳይሆን የሆኑ ሰዎችን ማስደሰት። አሁን መጥቶልሻል። እንዴት ሰዎችን ማስደሰት ያለህን ማካፈል ምን ነው? በፈጣሪ ስማ አንቺ ይሄ ነው የሚያስደስት ነው የምትለኝ? ምን ትራስ ነው ድብድብ? ምን አድርጊ ነው የምትለኝ? እንድቀልጅብኝ አይደለም። አልቀለኩም። ምን ችግር ደርሶብኛል። በሰዓቱ ተመትቼ የሆነ ነገሬ አይሰራም። ስለዚህ ማስደሰት አልችልም። ሰው እኔ ምን ቀጥታ እንዲህ ነው ብዬ ልናገር? ምንህ ነው? እሺ ቢያንስ ምንህ ነው የተለበለብከው? እሺ የሆነ እንትኔ እርግብግብ ማን ነው ሽሮ መብያዬ የምር ነው የምር እኔ እንዲህ እንድታዝኝልኝ ምናምን አይደለም። በቃ ይሄን ማወቅ ስላለብሽና እንድታማከኝ ነው። እንዴ ብዬ ልንገራት ብዬ ነው የመጣው። እና እንዴት ነው ይቻላል? እንዴት ነው ቆሜ መሄድ እችላለሁ? እሱ ነው የማይቆመው ነው ያልኩሽ። ቆሞ ከመሄድና ከመቆም እንትን አስቧል። አንቺ ደግሞ አንተ ምን ትሰራ ነበር? እሱን ማለት በሱ ነው እንደተደባደበ እሱ እንዴት ነው እንደዚህ ሊሆን የሚችለው? አውቀሽ ነው ምንድነው የማውቀው? እንዴ ቆፍጠን በል። ምን ወንድ አይደለህም? በሰዓቱ ምንም ነገር አልነበረኝ። የታያቸው እሱን ነው መሰለኝ። እሱን ከነበረኝ ማለት ልብስ አለበስክም? ገበዳ ብሎ የታያቸው እሱ ነው። በሱ ነው የተሳደብከው? የምሬ እኮ ነው። እግዚአብሔር እንዴት ነው እግሩ መሀል ገብቶ ሰው ቀጥቅጦ እሱን ከጥቅም ውጭ የሚያደርገው ገብቶ እንደዚህ ሲል ይታየለ እንዴ? ወይ ደግሞ እንደዚህ መታኝ። በቃ እኔ በምን አውቃለሁ? በሰዓቱ የሆነ ነገር መቱኛ፣ አለቀ። ስንሄድ እዛ አይሰራም ማለት አይዞህ ከዘይት ጋር ያው ታዲያ ምን ይደረጋል? እና አሁን ምን ይያል ምን አርግ ነው ክሊኒና እሷን እንዴት ነው መምነግራት? ምን ከሷ ምን እሷ ምን ችግር አለው ማለት እሷ አወቀች አልወቀች እና ከዛ በኋላስ ኦኬ እሱን ደግሞ አለ። ቆይ እሺ እና በምንድን ነው እሺ ቼክ የምታረጊው እንዴና እሷስ ቼክ ብታረግ የሆነ ቀን ሁሌ ታዲያ ሳይደረግ አይዋል ነው እንትን የሚለው ላለው ለካንተ ይደርሱ እኔ በሌላ ነገር እኮ ሲጀመር ሁሌ ዝም ብለሽ እንተኛለን እንጂ እኮ ምንም ነገር አናረግም። አንቺ ነሽ ዝም ሻወር ቤቱን ገባን ያው ነው ቀደም ወፌል እና አንተ ሲጀመር ታዲያ ነው ፍቅረኛ ለሚያዝ ነው ተወክረው አይደል? እና እኔ ይሰማኛል እኮ በቃ ይቅርባ እንደማንኛውም ሰው ነው ስላልቆመ ይቅርብኝ ነው ዋናው። የሰው ልጅ ደግሞ ዘሩ መተካት አለበት። እስቲ እሺ ካለች እሷ እሺ ካለች እኮ ተባብረን ልናነቃቃው እንችላለን አይደል? ምን ችግር አለ? ምን አለ አሁን እሺ ብታስብ እኔ በጣም የወጣ ነገር እዚህ ላይ አታውራ፣ አያገባኝም። እኔ የወጣ ነገር ምን አወራው? ምንድነው የምታወራው? ከሷ ጋር ያነቃቃው በቃ አያገባኝም። የምታረጉት ነገር አርጉ፣ ንገራትና ራሷን ሰምታ የምትፈልገውን ነገር ትወስን። ይሄ ነገር ምናልባት ሊፈታ ይችላል እኮ። እኔ እኮ ከማንም ጋር መነካካት ስለማልፈልግ ነው እኮ። አሁን እሚትን ስለወደድኳት ነው። እኔ እንደዚህ የሚያስጨንቅ ነገር ዛት አንቺ አሁን ንገሪልኝ፣ አማክሪኝ እንጂ አሁን እንደዚህ በይኝ አልኩሽ። አሁን የምር በእንትን መቀለድ ጥሩ ነው? እኔ ሳሚ ላይ ድረስበት ልበልብሽ? ለምን እኔ ለምን ነው ድረስበት አንተ ስንት ያዝ እና የኔ እንትን ስላላለ ነው ደስ ያለሽ?
አስቀይሜሽ አውቃለሁ? ሁሌ ነው ማስደስትሽ? ምንድነው ዝግር ካትሬ ቆፍጣን ብለሽ የሆነ እንትን ኮስተር ብለሽ በቃ ይሄ ነገር ደግሞ ቢቀር ምናምን ችግር የለውም አይደል? ምን ሰምታ ነው አንተ ስለ መቅረትና ስለ አደ መቅረት የምታወራው? መጀመሪያ አስወዳት ካልነገርኩት እኔ እነግርልሃለሁ። እንደዚህ አይደለም። ይሄ እኮ ወሳኝ ነገር ምናምን አይደለም። በቃ በትዳር ላይ ይሄ አስፈላጊ ምናምን የሚባል ነገር ወሳኝ ነው አይደለም። እኔና እሷ ከተመካከረን ካወራን ምናምን ወሳኝ ነው ስል አብራችሁ ሆናችሁ መጀመሪያ አብራችሁ ሆናችሁ ከጊዜ በኋላ ቢሆን ይሄ ነገር የተፈጠረው እሱ የግድ ካልሆነ አይ መስፈርት ሊሆን አይችልም። ግን ደግሞ እቺ ልጅ አንተ መጀመሪያ አታውቅም። ዋናው ሜን ፖይንት እኮ እንትን ማለት እኮ አይደለም። በቃ ማድረግ አይደለም። ኦኬ እሱ በርግጥ ልክ ነው። ስለዚህ ከተዋደድን ከተፋቀረን እኔና እሷ እሺ እንባባል አይደል? አንቺ አሁን ምን ስሜት ነው ያለሽ? ምን ስሜት ነው ያለሽ? የምትኩም ነገር ለኔ ጥሩ ስሜት የለሽም? ለኔ ጥሩ ስሜት አለሽ የለሽ? ጥሩ ስሜት አለሽ ወይስ እንዴት ነው? መቼም ባይኖራትማ የሆነ ይሄን ድረስ አትሄዱም ነበር። እሺ በቃ እኔ ነገር የተፈጠረ ነገር አለው። ከባድ ችግር ተፈጥሯል እኮ። ምንድን ነው ታዲያ? ወይ ተናገሯ ታዲያ። መስማት አለባት እኮ። አታክብጂዋ። ቀለል አድርገሽ ነው እንዴ? ቀለል አድርጌ እንዴት ነው የምነግራት? ይሄ ነገር ቀላል እኮ አይደለም። ለአንተ ነው ቀላል የሚመስል ባለ ጉዳዩ ምን ናችሁ? አንቺ ይኸውልሽ በእንትን ታምኛለሽ? ይሄ በእንትና አብሮ መተኛት ምናምን በቃ ነገር ለምንድን ነው የምታወሳስበው? አብሮ መተኛት ምናምን ይሄን ያህል አስፈላጊ ነገር አይደለም። አብሮ መተኛት በግዴታ ነው እንዴ? ካልፈለክ በግዴታ አይደለም። ዳኒ ነገ እንትና አትዋሽ፣ ግልጹን ንገራት። ካመነች የምትመን ይኸውልሽ፣ አብሮ መተኛት ማለት አብረሽ መተኛት ግዴታ ነው ወይ? አይደለም። ግዴታ ሳይሆን ባይሆን እንኳን አንድ ሁለት ጓደኛሞች ወይ ባልና ሚስት ግዴታ ባይሆንም ካልሆነ እንኳን ችግር አለ ወይ ነው? ችግር አለ። ሚስት ሳትሆን ጀመር እንዴት ትተኛለሽ? ካሁንሽ ታለሽ ለምን እንደማትተኝ እኮ። ግን እንደው ባይሆን እንኳን ችግር አለ ወይ ነው? ባይሆን እንዴ ባልና ሚስት ሆነሽ አለመተኛ ራሱ ምን ችግር አለ? ለምንድን ነው የሌለው? በደንብ ነው እንጂ ያለው። ምን አይነት አስተሳሰብ ነው? አሁን ምን አለ ሳይደረግ ምናምን እየተያዩ መሆን አይቻልም? ባልና ሚስት እንዴት ስለ ሌላ ነገር አታወራ፣ ስለ ችግር ብቻ አውራ። በቃ አንድ ችግር ገጥሞኛል፣ እንደዚህ ሆኛል፣ ልትወጂኛለሽ። ተደረገ አልተደረገ አገባህ ነው። ምን ነው አሁን ይኸውልሽ፣ እኔ ብዙ ችግር ደርሶብኛል። በቃ ድረስ ተጨፍ እያለቀስ እግዚአብሔር እንድታዝኑ ማለት ነው። ለምንድን ነው የሚያለቅሰው? የሚያስለቅስ ነገር ምን አለ? እኔ በሰዓቱ ተደብድቤ ነበር። ከዛ በቃ ሌቦች ደብድቦኝ በሰዓቱ እሷ ወሰሰፈ ነበር። እሱ ተጠቅላላ የሆነ ሰዓት ተመትቼ ነበር። እናንተ ጋር ከመገናኘታችን እኔ እና አንቺ ከመገናኘታችን በፊት ሌቦች ሰርቀውኝ ነበር። ምን ነው የሰረቁ? በቃ ስልክም ይሁን ምንም ብቻ ሰርቀውኝ ነበር። እኔ ብዙ ማውራት ስልክ ለኔ ነግሮኛል። ይሄ ሰውዬ ስልብ ነው በዚህ ሰዓት። በቃ ስልብ ነው በቃ እግዚአብሔር ቃሉን እቺ ልጅ አታውቅሽ። እግዚአብሔር እኔ ስልብ አላውቅም። ምንድን ነው ስልብ? አንቺ ስልብ አታውቂም? እግዚአብሔር አላውቅም። ስልብ ነው ሙሙ የሌለው ያማቻል ነው በእግዚአብሔር። አንተ ምንም ያስጨንቅ ነገር የለም። የምሬ ነው። ከወደደች ከነ ምናምን ካልወደደች አንቺ ደግሞ የሚሰማሽ ሰው በዛ ነገር አይኖርም። ገባሽ? በዛ ነገር አይኖርም። እኔ እና አንቺ ከተዋደድን ምናምን በቃ ዳቦውን ሆነ ምን አያስፈልግም። ይሄ ሰውዬ ብትጋቡም አብራችሁ ሆናችሁ ለምን አንድ ቤት ስለሆነ አዎ፣ ግን ልጅ መውለድ አትችሉም። ግልጽ ማለት ልጅ ነው። ልጅ ደግሞ አለኛ አሁን በቃ አለኛ ልጅ አለኝ፣ እናሳድጋለን። አንተ ልጅ ካለክ እኔ ምን አገባኝ ታዲያ? ስለኔ እኔ አንተ ልጅ ማኖርና ከኔ ህይወት ጋር ምን ያገናኘው? አንቺ ማለት ትፈልጊያለሽ? በደንብ ነው ፈልገው እና ታዲያ እኔ ከብት ነኝ እንዴ? ከብት ይወልዳል። ግን ዝም ብዬ ወይ አንተ ልጅ ብዬ ነበር ምናምን ከብት ከብትም ይወልዳል። መውለድ ትፈልጊያለሽ ማለት እኮ ማድረግ ትፈልጊያለሽ ማለት ነው። አንቺ እኮ የሚያስጠላ ነገር እኮ ታውራ። በቃ ስለ ልጅ ብቻ አውራ፣ ስለ ነገር አታውራ። ልጅ ማለት ይገባታል። በቃ ልጅ መውለድ አይችልም ይሄ ሰውዬ። ምን ያደርግልኛል? መውለድ አልችልም አይደለም እኮ ይሄ እኮ የሚፈታ ነገር እኮ ነው። እኔ እና እሷ ተመካክረን ማነቃቃት እንችላለን። ይሄን ራሱ ነው የምጨርሰው። ይኸውልሽ አሁን እኮ ቀጥታ እኮ አይደለም እንትን አይባልም ያለኝ። በቃ ይሄ ነገር የሆነ ሰው ያስፈልጋል። ስለዚህ በቃ ሰው ያስፈልጋል። ሐኪም ቤት አይደለም ታዲያ? ሐኪም ቤት ሰው ሐኪም ቤት እኮ ዶክተር ራሱ የቻለ እንትን አለ። ሲጀመር ስንት ህክምና እኮ አለው። ህክምና አድርገው ሐኪም ቤት መድኃኒት ምናምን ብቻ ነው የሚሰጡት። እና መድኃኒት ካገኘ ነው ታዲያ።
ለምን አትሰማም? የኔ አማርኛ እኮ ግልጽ ነበር። ወዳ ብትገባ ይችላል የምትፈልገውን ነገር አምና ብትገባ። አንቺ ምኑን የፈለግሽ? ቆይ ደምደም አልፈልገው እንዴ ያማር እንዴ እኔ ነው እሱ ነው የምፈልገው። ቀልኛ በጣም ነው የምቀልደው። እስከዛሬ ድረስ እየሸወድሽ ነበር። ለምንድነው የምሸወድ? እየሸወድኩ ሳይሆን ትክክለኛውን ነገር መሆን ያለበት ነገር ነገርኩ። እንግዲህ እሺ ሰው ሰራሽ እናሰራዋለን። በጣም በሰው ሰራሽ ጭራሽ ቀለኝ ግዴታ መሆን አለበት። ካልሆነ ደግሞ ምንም ማድረግ አልችልም። ያለ አማራጭ እኛ ነገር አይቻልም። ይሄ ሰውዬ ግን አይምሮክ እየሰራ ነው እና በቃ አመረሽ ማለት ነው። አረሙ አንድ በይ አብሬያቸው አልገባም እና እኔ እወዳታለሁ እኮ አንቺ አሁን በዚህ ነገር ብቻ ልትለይኝ? በዚህ ነገር ብቻ ሳይሆን የሰው ልጅ ትዳር ብሎ ሲይዝ ራሱን መተካት ይፈልጋል። አንድ ራስ ብቻ መኖር ሳይሆን ራስን ደግሞ እዚህ ምድር ላይ ተክተህ መሄድ ትፈልጋለህ። ስለዚህ እኔን ደግሞ ለምፈልግ ይሄን ነገር አምኜበት አሁን ላይ ዋሽቼ ምናምን ወደ ትዳር ነገር ካለ ልጅ እኮ ልጅ እናሳድጋለን። ሌላ አንተ እኔ ራሴ ልጅ ነው ራሴን ነው መተካት የምፈልገው። ለምን የሰው ልጅ ማሳደግ እንዴ ማን ኮር እወድሻለሁ እናቴ ነህ እንዴ? እና ዝም ብለሽ በዚህ ነገር ብቻ ጠለሽኝ ትይጂ? አረ ማን ገበያት በእናትሽ እና እኔ ማድረግ ስለማልችል ብቻ ጥለሽኝ ትይጂ ነው? በቃ ጠይቅ ልሄድ ሳይሆን መሄድ ሳይሆን ያው ማድረግ ያለብን ነገር ሐኪም ቤት ሄደን ማድረግ ያለብን ነገር ካለ ሐኪም ቤት ሄድኩኝ እኮ ነው። ምንም መጥቴ ካለለው ነው ማድረግ ይችላል። አሁን ላይ ደግሞ እኔ ዋሽቼ ከአንተን ህይወት ማበላሸት አልፈልግም። ካሁን እንድታ እሺ ቢያንስ ጊዜ ይስጭኝና ቀስ እያለን እንሞክራለን። በቃ አሁን ይሄ ነው በቃ በዳቦ እንጣላ እንግዲህ የተቻለኝን አድርጌ ነበር። ከዚህ በኋላ ምንም ማድረግ አልችልም። እንግዲህ ካገኘህ የራስህ ቢጤ ማግኘት ትችላለህ። ይሄ እኮ በአደጋ እኮ ነው የተፈጠረው እንዴ። እንደኔ ሌለው በምን አመጣለሁ? እሞ አንቺ ሰው ልጅ በግዳጅ እና በሽምግልና መውለድ ትፈልጊ ደግሞ አንደኛ ይበል ማን ተጣላለ? እኔ ፈልጌ ነው እንዴ? እኔ ፈልጌ ነው እንዴ? ሙ እንዴ አልቆም ካለኝስ በቃ እንዴ አድርጌ ነበር እኔ ሁሉን ባንቺው ጥዬ ተማምኜ ነበር እኔ ሁሉን ባንቺው ጥዬ ተስፋ አድርጌ ነበር እኔ ሁሉን ባንቺው ጥዬ